በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ ዘአምን ወትማጸን ክህደተ ሰይጣን በቅድመ ዛቲ እነ የቅድስት ቤተክርስቲያን እንተ የእቲ ስመ የማርያም ጽዮን ለዓለመ ዓለም ያለ ትላንት ቀዳማዊ ያለ ዛሬ ማዕከላዊ ያለ ነገ ዘላለማዊ አልፋና ኦሜጋ ልዑል አምላካችን እግዚአብሔር ሆይ ምሕረትና ቸርነት ብዙ ነውና በምሕረትና በቸርነት ጠብቀህን እስከ ጊዜና እስከ ሰዓት ስላደረስከን እናመሰግንሃለን። እንዲሁም ወላዲተ አምላክ መብዙሃን ሳሊተ ምሕረት አቆራይተ እመቤታችንም እንደ ክብሯ መጠን ክብር ምስጋና ይድረሳት። ሌሎችም ቅዱሳን ክብር ምስጋና ይድረሳቸው። እንግዲህ አሁን የምንነጋገርበት ርዕሳችን የሚሆነው ወቅቱን በተመለከተ ውዳዴ ጾም እየጾምን ስለምንገኝ አብይ ጾምን የገባበት ጊዜና ሰዓት ስለሆነ የአብይ ጾም ሳምንታት ደግሞ የራሳቸው ልዩ ስያሜዎች ያላቸው ስለሆነ ስያሜያቸውና የጾሙ አንድምታ ምንድነው የሚለውን በጾሙ ያገኘነው ነገር ምንድነው የሚለውን የምናይበት ሰዓት ነው። የሚያስተምር የሚገስጽ እግዚአብሔር ነውና ለሁላችንም አስተዋይ ልቦናን እግዚአብሔር አምላካችን ያድለን። እንግዲህ ያው ጾሙን ጀምረናል። የባለፉት አንድ ሳምንት አሳልፈናል። የባለፉት ሳምንት ዘወረደ ነው። ዛሬ ደግሞ ቅድስት የሚል ስያሜ ያለው ጌታችን የመድኃኒታችን የኢየሱስ ክርስቶስ ጾሙ የጀመረበት ቀን ነው። ስያሜው ግን ቅድስት የሚል ስያሜ ሰጥቷል። ግን ለምን ነው ቅድስት የተባለ የሚለውን የተወሰኑ ጉዳዮችን አንስተን እናያለን። የመጀመሪያው ቅድስት ለመባሏ ምክንያት በሚዘመረው ቃለ እግዚአብሔር ውስጥ በሚነገረው በሚሰጠው ትምህርት ውስጥ ስለ ዕለተ ሰንበት ስለሚያነሳ ዕለተ ሰንበት ስለምትሰበክባት የዕለተ ሰንበት አከባበር ስለሚነገርበት ቅድስት የሚለውን ስያሜ ይዟል። እንግዲህ ያው ስለ ቅድስና ካነሳን ላይ ቀር ቅድስና የእግዚአብሔር የባህሪ ገንዘቡ ነው። ያን የባህሪ ገንዘቡ የሆነውን ደግሞ ለቅዱሳን በጸጋ ያድላቸዋል። ለቅዱሳን ሰዎች ብቻ አይደለም፣ ለእግዚአብሔር ተለይተው ለእግዚአብሔር አገልግሎት የሚውሉ ንዋየ ቅድሳትን ሁሉ ቅዱሳት እንላቸዋለን። ለእግዚአብሔር ልዩ ቀን የሆኑትን እግዚአብሔር ልዩ ቀን አድርጎ ለኛ የሰጡን ቀናት ሁሉ ቅድስት ዕለት ብለን እንጠራለን። ለምሳሌ ያህል ቅዱሳን ሰዎችን ቅዱሳን ብለን እንጠራለን። ቅዱሳን ነቢያት አሉን፣ ቅዱሳን ሐዋርያት አሉን፣ ቅዱሳን ጻድቃን አሉ፣ ቅዱሳን ባሕታውያን አሉ፣ ቅዱሳን ደናግል አሉ፣ ቅዱሳን አበው አሉ፣ ቅዱሳን ነገስታት አሉ። ንዋየ ቅድሳቱን ደግሞ ቅዱሳን ብለን እንጠራቸዋለን። ቅዱስ መስቀል ብለን እንጠራዋለን። ቅዱስ መስቀል፣ ቅዱስ ታቦት ብለን እንጠራለን። ቅዱሳት ነዋያት ብለን በጥቅሉ እንጠራቸዋለን። ቅዱሳት መጻሕፍት ብለን የምንጠራቸው አሉ። ቅዱሳት ዕለታት የምንላቸው ደግሞ አሉ። ከነዚያ ቅዱሳት ዕለታት ደግሞ ሰንበት ናት። ሰንበት የመጀመሪያዋ ሰንበት ቅድስት ናት። የሁለተኛዋ ሰንበት ዕለተ እሑድም ቅድስት ናት። በነገራችን ላይ ለኛ እግዚአብሔር ስራ የሰራባቸው ዕለታት ሁሉ ለኛ ቅድስት ናቸው። ነቢየ እግዚአብሔር ዳዊት እንደዚህ የተናገረው ቃል አለ። ዛቲ ዕለት እንተ ገብረ እግዚአብሔር ንዑ ትፈሥሒ ወታሰቢያቲ፣ እንደሰትባት ዘንድ እግዚአብሔር የሰራት ያች ቀን እንደሰትባት እግዚአብሔር የሰራት ይች ቀን ናት። ወይም እግዚአብሔር ያቺ እግዚአብሔር የሰራት ቀን እንደሰትባት ነው ዘንድ ነው ብሎ ነቢየ እግዚአብሔር ዳዊት የተናገረውን አባቶቻችን ለኛ እግዚአብሔር የሰራልን ሁሉ ታምር ያደረገባቸው ቀናት ሁሉ ለኛ ስራ የሰራባቸው ቀናት ሁሉ ቅድስት እንደሚባሉ ይተነትናል። ዛቲ ዕለት እንተ ገብረ እግዚአብሔር፣ ያቺ እንደሰትባት ዘንድ እግዚአብሔር የሰራት ቀን ይች ናት ይላል። ያን ቀን ሊቃውንቱ መተርጉማን ሲያብራሩ ለዕለተ ጽንስ ይሰጡታል። እግዚአብሔር የተጸነሰባት ለኛ ልዩ ቀናችን ናት፣ ቅድስት እንላታለን። ዕለተ ጽንስ እግዚአብሔር የተጸነሰባትን ቀን ለኛ ልዩ ቀን ስለሆነች ቅድስት ማለት ልዩ ማለት ስለሆነ ክቡር ማለት ክብርት ማለት ስለሆነ የከበረች የተለየች ቀን ናት። ለምን ካልን በዕለተ ጽንስ ለኛ የተሰራልን ስራ አለ። እግዚአብሔር ሲጸነስ የማዳን ጉዞን የጀመረው እዚያ ላይ ነው። 5500 ዘመን ዲያብሎስ በወንድ ዘር አማካኝነት ወደ ማህፀን እየገባ ህፃናት ይቆራኝ ነበርና እግዚአብሔር የጽንስ ሂደቱን ቀየረበት። ያለ ዘራቢሲ አድርጎ ያለ ዘራቢሲ በማድረግ ቁራኝነት እንዲሸነፍ ምክንያት አድርጎታል። ስለዚህ ያቺ ቀን ለኛ የተለየች ቀን ናት። የእግዚአብሔር የመወለድ ቀን ብሎታል። ሌላውን የመወለድ ቀኑ ለኛ ልዩ ቀን ናት። ቅድስናን የምንሰጠው ለሰዎች ብቻ ሳይሆን ለነቢያት ቅዱሳን ብቻ ሳይሆን ለዕለታት እንሰጣለን። የተለየች ቀን ስለሆነ ማለት ነው። የክርስቶስ የመወለድ ቀን ለኛ ልዩ ቀናችን ወይም ቅድስት እንላታለን። ምክንያቱም በክርስቶስ መወለድ ሰባቱ መስተጻርራን አንድ ሆኖባታል። ሰውና መላእክት አንድ ነው ዘመረውባታል። ለ5500 ዘመን የተጣሉ መስተጻርራን ተቃራኒዎች አንድ ላይ ሆነው ዘመረውባታል። ነፍስና ስጋ ታርቆባታል። እግዚአብሔርና ሰው ለመታረቅ መሰጠነውባታል። የመጨረሻው ካሳ የተፈጸመው ዕለተ ስቅለት ቢሆንም
የድነት ጉዞ የተጀመረው ግን ከዕለተ ጽንስ ነው። ስለዚህ ዕለተ ልደት ለኛ ልዩ ቀናችን ናት። ዕለተ ስቅለት ለኛ ልዩ ቀን ናት። ዕለተ ስቅለት ለኛ ልዩ ቀን ናት። ምክንያቱም እግዚአብሔር ለ5500 ዘመን የነበረውን የዳዳቢ የቀደደባት ቀን ስለሆነች ሙሉ የአዳምን ነፃነት የመለሰባት ቀን ስለሆነች ዕለተ ጥምቀት ለኛ ልዩ ቀን ናት። ዕለተ ትንሣኤም ለኛ ልዩ ቀን ናት። ምክንያቱም ለኛ ሲል ሙስና መቃብርን አጥፍቶ የተነሳባት ቀን ስለሆነ ዕለተ ትንሣኤ ቅድስት እንላታለን። ዕለተ ጰራቅሊጦስን ልዩ እንላታለን። ዕለተ ጰራቅሊጦስ ዕለተ ዕርገቱ ልዩ ቀን ናት እንላለን። ምክንያቱም በማድረጉ እኛ ተነስተን እንደምናደርግ ነግሯልና። ዕለተ ጰራቅሊጦስ ሐዋርያት ድኩማን የነበሩ ጠንካሮች እንዲሆኑ አላዋቂዎች የነበሩት አዋቂዎች እንደሆኑ ዕለተ መንፈስ ቅዱስን የተቀበልንባት ቀን ስለሆነች ልዩ ቀን እንላታለን። ከነዛ ልዩ ቀናት መካከል ደግሞ ሰንበት ናት። የመጀመሪያዋ ሰንበተ አይሁድ የምትባለዋ 6 ቀን ሰርቶ 7 ቀን ያረፈባት ቀን ቅድስት ትባላለች። ሁለተኛዋ ዕለተ ትንሣኤ የተነሳባት ሙስና መቃብር የተሸነፈባት ቀን ስለሆነ ሰንበት እናታለን። ስለዚህ ቀኗ ቅድስት ለመባሏ ምክንያት ዕለተ ሰንበትን የምታነሳ ስለሆነ ነው። ሰንበት የተለየች ቀን ስለሆነች ከዕለታቱ ለይቶ ያከበራት ቀን ስለሆነች ከዕለታቱ ለይቶ ስራ የሰራባት ቀን ስለሆነች ከዕለታቱ 5ቱን ቀን የሥጋ ስራ ሰርተን 7ኛውን ቀን 6ቱን ቀን ሰርተን 7ኛውን ቀን እንድናርፍባት ኋላ የሰራት ቀን ስለሆነች የለያት ቀን ስለሆነች ወደ ዕለተ ሰንበት ወደ ሁለተኛዋ ስንመጣ ወደ ሰንበተ ክርስቲያን ስንመጣ ግን ትንሣኤውን ያበሰረባት ቀን ስለሆነች ዕለታቱን ቅድስት እንላቸዋለን። ስለዚህ ቅድስት ተብላ የመሰየሟ ምክንያት አንዱ ዕለተ ሰንበት የምትወሳበት ቃል እግዚአብሔር የሚነገርበት ስለሆነ ነው። ሰንበት በራሱ እግዚአብሔር ስለሆነ ማለት ነው። አነ ውእቱ እግዚአ ለሰንበት የሰንበት ጌታዋ እኔ ነኝ። በሌላ በኩል ደግሞ ሰንበት ራሱ እግዚአብሔር ይባላል። ሰንበት ረፍት ማለት ነው። የድኩማን ረፍት እግዚአብሔር ስለሆነ ሸክም የከበደባቸውን የሚያሳርፍ ስለሆነ እግዚአብሔር ሰንበት ይባላል። ኑ አቤ ሥሩዓን ወኩዳነ ጾር ወአነ አረፈክሙ፣ እናንተ ሸክም የከበደባችሁ ኑ ወደኔ እኔ አሳርፋችኋለሁ ይላል። ሸክም የከበደባችሁ ኑ ወደኔ እኔ አሳርፋችኋለሁ ይላል። ስለዚህ እግዚአብሔር በራሱ ረፍት ስለሆነ የተጨናነቁትን የሚያረጋጋ የደከሙትን የሚያሳርፍ የወደቁትን የሚያነሳ የተሰበሩትን የሚጠግም አሳራፊ እግዚአብሔር ስለሆነ እግዚአብሔር ሰንበት ይባላል። በሰንበት በኩል እግዚአብሔር ስለምናነሳ ቅድስት የሚለውን ስያሜ ለማግኘት አንዱ ምክንያት ይሄ ነው። ሁለተኛ ምክንያት ሰው ከፈቃደ ሥጋ ወጥቶ ፈቃደ ሥጋውን ለፈቃደ ነፍሱ አስገዝቶ ፈቃደ ሥጋውን ፈቃደ ነፍሱንም ለእግዚአብሔር የሚያስገዛባት ልዩ የጾም ቀን ስለሆነች ነው። ፈቃደ ሥጋውን ለፈቃደ ነፍሱ አስገዝቶ ፈቃደ ነፍሱን ፈቃደ ሥጋውንም ደግሞ ለእግዚአብሔር አስገዝቶ ለእግዚአብሔር የሚገዛባት ለእግዚአብሔር ምስጋና የሚያቀርብባት ቀን ስለሆነች ቅድስት የሚለውን ስያሜ ይዛለች። እንዲያውም በዚህ ቀን የሚዘመረው ሐዋርያው ቅዱስ ጳውሎስ ሐዋርያው ቅዱስ ያሬድ ሊቁ ቅዱስ ያሬድ ይቅርታ በሰራው መዝሙር ላይ ስለዚህ ነው በስፋት የሚያጠነጥነው። ከዳዊትም ከወንጌልም ከተለያየ መጽሐፍት ወስዶ የዘመረው መዝሙር የሚዘመረው ዛሬ በዚህ ቀን የሚዘመረው ስለ እግዚአብሔር መገዛት፣ ስለ እግዚአብሔር መንበርከክ፣ ስለ እግዚአብሔር ማመልከት፣ ወደ እግዚአብሔር ስለማመልከት፣ ወደ እግዚአብሔር ስለመምጣት፣ ሰውነትን ፍጹም አድርጎ ወደ እግዚአብሔር ስለመገዛት፣ ሰማዩን ዓለም ስለማሰብ ነው የሚተነትነውና እንዲህ ይላል በመዝሙር የሚዘመረው መዝሙር ይሄን ነው የሚለው። ግናዩ ለእግዚአብሔር ወጸጉ ስሙ፣ ለእግዚአብሔር ተገዙ ስሙንም ጥሩ ይላል። ወንግርጎሙ ለአሕዛብ ምግባሮ፣ የሰራውንም ስራ ለአሕዛብ ንገሯቸው። የተሰቀለውን መሰቀል፣ ያዳነውን የድነት ጉዞ ያደረገው የድነት ጉዞ፣ ስነ ፍጥረቱን፣ መግቦቱን፣ አምላክነቱን፣ ታላቅነቱን፣ አሳራፊነቱን፣ ሁለንተናው ማንነቱን ለአሕዛብ ንገሯቸው ይላል። ይልና ይቀጥልና አሁን ቅድም ያልኩት አክብሩ ሰንበተ ተገበሩ ጽድቀ፣ ሰንበትን አክብሩ ጽድቅንም ስሩ ይላል። ሰንበት የምትነሳ ስለሆነ ያሉት ይሄ ነው። አክብሩ ሰንበተ ተገበሩ ጽድቀ፣ ሰንበትን አክብሩ ጽድቅም ስሩ። ሰንበትን ስናከብር ያው ብዙ ጊዜ እኛ የተለመደው ሰንበትን ማክበር ስራ መፍታት ብቻ መስሎን የሚታየን ሰዎች አለ። ሰንበት ማክበር ማለት ጽድቅ መስራት ማለት ነው። ሰንበትን የለያት እግዚአብሔር ለመነፍስ ስራ እንድንሰራባት ነው። የተጣላ ካለ ለማስታረቅ፣ መጠየቅ የሚገባው በሽተኛ ካለ መጠየቅ ስላለበት እንዲጠየቅ፣ የታሰረ በእስር ቤት ያለ መከረኛ ሰው ካለ በእስር ቤት ሄዶ ለማጽናናት፣ ወንጌል መማር የሚፈልግ ወንጌል እንዲማር፣ ቃለ እግዚአብሔር መስማት የሚፈልግ ካለ ቃለ እግዚአብሔር እንዲሰማ፣ የእረፍት ከስጋ ስራ አድፋን የነፍስ ስራ የምንሰራበት ቀን ነው እንጂ ቡና ጥደን እግራችን ዘርግተን ሰው ስናማ እንድንውልበት አይደለም። ስለዚህ አክብሩ ሰንበት አለ ተገበሩ ጽድቀ፣ ሰንበትን አክብሩ ጽድቅንም አድርጉ ካለ በኋላ ዝግቡ መዝገበ ዘበሰማያት ይላል። ሀበ ኢይመሊ፣ በሰማይ ሰማያዊ ድል አድልቡ።
የማያረጀውን ሰማያዊ ድብ አድልቡ ውሃ በጻጼ እያማስኖ ውሃ በሰራቂ ወይከሬ ወሰራቂ ይላል። ነቀዝ የማያበላሸውን ሌባ ወንበዴ ጣራውን አፍርሶ ግድግዳውን ምሶ ቤቱን አፍርሶ የሚወስደው ያይደለ ሰማያዊ ድል አድልቡ ይልና ሀበላይሉ ሀልዩ ይላል። ይገርም ነው። ሀበላይሉ ሀልዩ ወደ ላይ ሀባሉ እግዚአብሔር ወዳለበት ወደ ሰማይ አስቡ አንጋጡ ይላል። ስለዚህ በዚህ መዝሙር ቅዱስ ያሬድ ያሳየን ነገር ምንድነው? ለእግዚአብሔር መገዛት እንዳለብን ነው። በዚህ ጊዜ ትላንትና ከምንጠራው በላይ ዛሬ የተለየች ቀን ስለሆነች የጾም ወራት ስለሆነች አብዝተን መገዛት እንዳለብን የተነገረን። ተቀነው ግነው ለእግዚአብሔር ተገዙ ነው። ስሙንም ለአሕዛብ ንገሩሃል። ስሙን ጥሩ ስራውን ደግሞ ለአሕዛብ ንገሩ ብሎ እንድንገዛባት ለእግዚአብሔር እንድንገዛባት የዘመረው መዝሙር ነውና ሁለተኛው ሐሳባችን አሁን ያነሳነው ለእግዚአብሔር የምንገዛባት ቀን ስለሆነች ቅድስት የሚለው ስያሜ ይዛለሽ ማለት ነው ይቺ ቀን። ሶስተኛ ክርስቶስ የነፍስ ሕግ የሆነውን ጾም የጀመረባት ቀን ስለሆነች ቅድስት የሚለው ስያሜ አግኝታለች። የነፍስ ሕግ የሆነው ጾም የነፍስ ሕግ ነው። ጾም የሕግና የተገዥ ምልክት ነው። እግዚአብሔር መጀመሪያ አዳምን ከፈጠረ በኋላ ያሳየው ነገር ቢኖር ጾምን ነው። ጸለስን አትብላ በሚለው ውስጥ ጾምን ያመለከተው። ጸበለስ ለእግዚአብሔር የምትቀርበት የምትጠቅመው ነገር ኑሮ አዳም ቢጠቀምባት ለእግዚአብሔር የሚጎለው ነገር ኑሮ አይደለም። እግዚአብሔር የሚጎለው ነገር የለም። ነገር ግን ጾምን የሰራው መጀመሪያ ያሳየው የነፍስ ሕግ ጾም ነው። ስለዚህ የነፍስ ሕግ ጾምን የመሰረተባት ቀን ስለሆነች እግዚአብሔር ቅድስት ትባላለች። እግዚአብሔር ደግሞ ጾምን ለምን መጀመሪያ ያደረገው ካልን ጾም የቅድሳት የሥራው የመንፈሳዊ ሥራ ሁሉ ውጤት ስለሆነች መነሻ ስለሆነች ምንጭ ስለሆነች ማለት ነው። መጾም ማለት ጸሎት የጸሎት እናት ወታ ለአንብ አንሳ ደግሞ እህቷ ወጥንተ ሁሉ ገርል ሰናይት ለመልካም ግድያ ለመልካም ትሩፋት ለመልካም ስራ ሁሉ ምንጭ ናትና ይላል። ስለዚህ ያንን ጾምን የጀመረባት ቀን ስለሆነች ቅድስት የሚባለውን ስያሜ ወስዳለች ማለት ነው። ቅድስት የሚባለውን ስያሜ ሶስተኛውና አራተኛውና መጨረሻ የምናደርገው ሶስቱ አርስታጣው ድል የተነሱባት ቀን ስለሆነች እግዚአብሔር ኢየሱስ ክርስቶስ ሶስቱ አርስታጣውን ድል የነሳበት ቀን ናት ይች ቀን። ስለዚህ ቅድስት ልዩ ቀን ናት። የሰው ጠላቶች ናቸው እነዚህ ኃጢያቶች፣ ሰውን ወደ ኃጢያት የሚከቱ ናቸው። አርስታጣው ብለው ነው የሚገልጿቸው አባቶቻችን። አርስት ማለት አለቃ፣ የበላይ፣ ምንጭ፣ መገኛ ማለት ነው። እነዚህ ሶስቱ አርስታጣው የተባሉ ነገሮች ያለበት ሰው እግዚአብሔር ሊያስብ አይችልም፣ ጽድቅ ሊሰራ አይችልም። እነዚህ ሶስቱ አርስታጣው የሚባሉት አንደኛው የመጀመሪያው ስስት ነው። ስስት ከባድ የሆነ ኃጢያት ነው። የኃጢያት ሁሉ ምንጭ ነው። ስስት የሚገለጠው እንዴት ነው ካላችሁ ስስት ያላዙትን የሌላው የሆነውን ነገር መፈለግ ማለት ነው። ያልተቀበሉትን መመኘት ማለት ነው። የራስ ያልሆነን ነገር መመኘት ማለት ነው። በራስ ሳይጠቀሙ ሌላውን ማሰብ፣ የቀረበለትን ሳይበሉ ሌላውን ማሰብ፣ በእጁ ላይ ባለ ነገር ሳይጠቀም ሌላ የሚያስብ ስስት አለበት። እግዚአብሔር የሰጠውን ጸጋ በዚያ ጸጋ ሳይጠቀም የሌላውን ጸጋ የሚመኝ ሰው ስስት ነው። ስስት ያለበት ሰው ደግሞ ለኃጢያት መጋለጡ አይቀርም። ምክንያቱም ያንን ፍላጎቱን ለማማላት ስስቱን ለመቅረፍ ሊያመጣ የሚፈልገውን ለማምጣት የፈለገውን ስራ ሁሉ ሰርቶ ያመጣል። ስለዚህ ስስት ነው። ስስት ተሸንፏል በዚህ ቀን። እንዴት ብሎ አሸነፈው እግዚአብሔር? ሰው የሚኖረው በመብል ብቻ አይደለም በእግዚአብሔር ቃል ጭምር እንጂ ብሎ ሰይጣን አሸንፎታል። በስስት ነው እግዚአብሔር አንዱን የፈተነው። በላንተስ የእግዚአብሔር ልጅ ከሆንህ አለው ቢንጋዙ በአምሳለ ራሴ በአምሳለ ሳሊ በለማኝ አምሳል ባራሽ አምሳል ትኩስ ዳቦ ያዘ መስሎ በአንድ ስልቻ በሌላ ደግሞ 3 ድንጋዮችን ተሸክሞ ነው የቀረው ሲቀርበው። ስለዚህ አንተ የእግዚአብሔር ልጅ ከሆንህ እነዚህን ድንጋዮች ዳቦ አድርግና እንብላ ብሎ ነው የፈተነው። ዳቦ አድርግና እንብላ። አባቶቻችን ሲተረጉሙ ምን ልማድ ሆነው ዳቦውን ድንጋይ አድርገው ያለው ብለው ሲተረጉሙ የሚተረጉሙት ነገር አለ። ምናልባት ካስተማረ መጨመር ይችላል ታሪኩ።
እግዚአብሔር ዮሴፍን ድንጋዩን ዳቦ አድርጎ አብልቶ ስለነበረ ከዚያ ለማር ተነስቶ ነው ብለው አባቶቻችን። ዮሴፍ አንድ ቀን ወንድሞቹ ከብት ጥበቃ እንደሄዱ ሰነበቱና ስንቅ አቀበለና ተብሎ ከአባቱ ከያዕቆብ ዘንድ ታዞ ይሄዳል እንጀራ ይዞ። ከዚያ ቢፈልግ አጣቸው። ቢፈልግ ሲያጣቸው ከሆነ ዛፍ ስር 3 ቀን ሞላው ይላል። ከ3 ቀን በኋላ ከሆነ ዛፍ ስር ቁጭ ብሎ ያለቅስ ጀመር። ራበው፣ ጠማው እና ድንገተኛ ሲያለቅስ የእግዚአብሔር መልአክ ተገለጠና ምን ነው የምታለቅስ አለው። እርቦኛ ነው። ምን ነው ከያስኳት በላም አለው። አይንማ እግዚአብሔር አባቴ አደራን የሰጠኝ ለወንድሞቹ ስጥ አለኝ እንጂ ብለው አላለኝም። ስለዚህ ለወንድሞቹ የተባለው እኔ መብላት አልችልም ብዬ ነው። የአባቴን ቃል ለማክበር ነው፣ የአባቴን አደራ ለመወጣት ነው ብሎ መልስ ሲመልስለት ምን አደረገው? እንግዳስ የተቀመጥክበትን ድንጋይ ባርከውና ብላው። ሲባረከው ትኩስ ዳቦ ሆነለት። ያንን ልማድ ይዞ ትኩስ ዳቦ በአንድ ጎዞ ቀረበ፣ በአንድ ጎርኮ ደግሞ ድንጋይ ዞ ቀረበና ምን አለ? ድንጋዩን ዳቦ አድርግና እንብላለው። በእውነትም የእግዚአብሔር ልጅ ከሆነ አምላክ ከሆነ ከቻልክ ይሄንን አድርጋለሁ። ይሄ የስስት ነው። እግዚአብሔር ግን ምን አለው? አይ ሰው ሚድ ነው በእግዚአብሔር ቃል ጭምር እንጂ በመብል ብቻ አይደለም የሚል መልስ መልሶ አሸነፈ። ሌላው የፈተነው ነገር ምንድነው ካላችሁ በስስት ነው፣ በፍቅረ ነዋይ ነው። ሁለተኛው ሶስቱ አርሳጣው ይባላል። አንደኛው ሁለተኛው ፍቅረ ነዋይ ነው። ፍቅረ ነዋይ ከበድ ያለ ኃጢአት ነው። ማገራችን ስሩ አለ ኃጢአት አፍቅሮ ነዋይ ይላል። የኃጢአት ሁሉ ምንጭ የኃጢአት ሁሉ መገኛ ገንዘብ መውደድ ነው ይላል። ገንዘብ መውደድ መገለጫው ይበቃኛል አለ ማለት ነው ይላሉ አባቶቻችን። ገንዘብ መውደድ መገለጫው ይበቃኛል አለ ማለት ነው። ገንዘብ መውደድ ማለት ግን ማግኘት ማለት አይደለም። ገንዘብ ማግኘት ፍቅረ ነዋይ አይደለም። ሀብታም መሆን ፍቅረ ነዋይ አይደለም። ደሃ መሆንም ፍቅረ ነዋይ የሌለበት ማለት አይደለም። ፍቅረ ነዋይ መገለጫ ስላለው ነው። ገንዘብ ማግኘት ፍቅረ ነዋይ አይደለም። ገንዘብ ያለው ግን ለገንዘብ ምንም ኬር የሌለው አለ። ምንም ለገንዘብ ትኩረት የማይሰጥ ሰው አለ። ገንዘብ የሌለው ደግሞ ለገንዘብ በጣም ሚስገበገብ አለ። ፍቅረ ነዋይ በዚያ ነው የሚገለጠው። ፍቅረ ነዋይ ሊገለጥ የሚችለው አንተ ገንዘብ እያለህ ሀብት እያለህ ወንድም እየተራበ ዝም ብለህ ያየውለት ፍቅረ ነዋይ ማለት ነው። ገንዘብን ከማንኛውም ነገር በላይ አስፈልጦ ማየት ማለት ነው ገንዘብ ፍቅረ ነዋይ ማለት እንጂ ገንዘብ ማግኘት አይደለም። ገንዘብ ማጣትም አይደለም መለኪያው። ሀብታም መሆንም አይደለም መለኪያው። ደሃ መሆንም አይደለም መለኪያው። ባለችህ ትንሽ በተሰጠችህ ጸጋ ያችን ገንዘብ ለጥቅም ማታውላት ከሆነ ፍቅረ ነዋይ ነው። አንድ ሀብታም ሰው እየበላ እየጠጣ 9 ወር ከ5 ቀን የተሸከመችው እናት እየተራበች ዝም ብሎ ያየለት ፍቅረ ነዋይ። ጎረቤቱ እየተራበ እየተጠማ እሱ ገንዘቤ ይጎልብኛል፣ አንካውቴ ይጎልብኛል፣ ህንጻዬ ይቆምብኛል ብሎ ዝም ብሎ የሚያይ ከሆነ ፍቅረ ነዋይ ማለት ነው። ገንዘብ አገኛለሁ ብሎ ያላየውን አይቻለሁ፣ ያልሰማውን ሰምቻለሁ ብሎ ሐሰት የሚመሰክር ከሆነ ፍቅረ ነዋይ ያደረበት ሰው ነው። ለገንዘብ ብሎ ማይታቡን የሚበጠስ ከሆነ እሱ ፍቅረ ነዋይ ያደረበት ሰው ነው። ለገንዘብ ብሎ እግዚአብሔር የሚክድ ካለ እሱ ለፍቅረ ነዋይ ያደረ ሰው ነው። ለገንዘብ ብሎ ጠንቋይ ቤት የሚሄድ ለገንዳ የሚንበረከክ ለጣዖት ለቃልቻ የሚሰግድ ካለ እሱ ፍቅረ ነዋይ ያደረበት ሰው። ስለዚህ ፍቅረ ነዋይ ገንዘብ መውደድ የማያደርገው ነገር የለም። ገንዘብ የወደደ ሰው እናቱን ለመግደል ወደ ኋላ አይልም። ገንዘብ የወደደ ሰው ሃይማኖቱን ለመካድ ወደ ኋላ አይልም። ገንዘብ የወደደ ሰው ማዕተቡን ለመጠስ ወደ ኋላ አይልም። ገንዘብ የወደደ ሰው ፍቅረ ነዋይ ያለበት ሰው ዳዎች ቢበደሉ ጉዳይ አይልም። ገንዘብ የወደደ ሰው ማንኛውንም ኃጢአት ለመስራት ዝግጁ ስለሆነ የሚጋለጥ ስለሆነ ፍቅረ ነዋይ ብለውታል። ስለዚህ ፍቅረ ነዋይ ከሶስቱ አርሳጣ ሁለተኛው፣ ሶስተኛው ትዕቢት ነው። ትዕቢት ይሄ ፍቅረ ነዋይ ያው ገንዘቡን ሁሉ ልስጥ ነው ያለው ሲያሳየው ፍቅረ ነዋይ የፈተነበት ቃሉ ምንድነው? ፍቅረ ነዋይ ተብሎ የተተረጎመው ምንድነው ካላችሁ እግዚአብሔር በሶስተኛ ደረጃ ላይ ያለው ነው። እርግጥ በሶስተኛ ደረጃ ላይ ያስቀመጠው እዚህ ላይ ለትታኔ 3:2 ላይ ያስቀመጥኩትና ምንድነው ያለው? ተራራውን ኮረብታውን ዋራው መንግስታት ዓለም ይላል። የዓለምን ሁሉ የንግስናቸውን ጠባይና ያላቸውን ነገር ሁሉ ሳሩን ቅጠሉን በወርቅ ምናምን አድርጎ አሳየው። ይሄንን ሁሉ ብትሰግድልኝ ለኔ ብትሰግድ ለኔ እጅ ብትነሳ ይሄን ሁሉ እሰጥሃለሁ ብሎት ነበርና የዚያን ሰዓት ነበር ሁርምድሬ ከኔ ወግድ ብሎ ተሰናብቶታልና ድል አድርጎታል ማለት ነው። ፍቅረ ነዋይ የሚባለው ያ ነው።
ትቢት የሚባለው ከቤተ መቅደስ ላይ ውረድ ነው ያለው። እስኪ አንተ የእግዚአብሔር ልጅ ከሆን ከቤተ መቅደስ ውረድና መር ብለህ እዚህ ላይ ውረድ፣ ምክንያቱም ስለ አንተ ተጽፏል ብሎ የዳዊትን ጥቅስ ጠቅሶለታል። በዚያን ሰዓት እግዚአብሔር የታመከሩ ለእግዚአብሔር አምላክን አትፈታተን ብሎ ትቢትን ድል ነስቶታል ማለት ነው። ትቢት በጣም ክፉ የሆነ ኃጢአት ነው። በነገራችን ላይ ትቢት ማለት መገለጫው ከኔ በላይ ሰው የለም ብሎ ማሰብ ነው። ከኔ በላይ ምንም ነገር የለም ብሎ ራሱን መስቀል፣ ራስን መካም ማለት ነው። ትቢት ደግሞ የመጀመሪያውን ፍጥረት ዲያብሎስን ማዋረድ የቻለ ያዋረደ ወደ እንጦርጦስ ያወረደ ነው። ስለዚህ እሱ አርስታጣው የሚባሉት የተሸነፉበት ቀን ስለሆነ ቅድስት የሚለውን ስያሜ አግኝቷል። በእነዚህ በአራቱ ምክንያት ቅድስት የሚለውን ስያሜ ቀኗ ዕለቷ አግኝታለች ማለት ነው። እንግዲህ በዚህ ውስጥ የምናየው የክርስቶስ ጾም ስለሆነ ዛሬ የክርስቶስ ጾም የተጀመረባት ቀን ስለሆነች ክርስቶስ ለምን ጾም የሚለውን የተወሰነው እናያለን። ለምን ጾመ፣ ለምን ነው 40 ቀን ያደረገው የሚለውን የተወሰነው እናይና እናበቃለን። እንግዲህ ክርስቶስ ለምን ጾመ ጥያቄ ነው መሆን ያለበት። ምክንያቱም ሰው ሲጾም እኛ ስንጾም እኛ ስንጸልይ ፍላጎታችን መሰረት አድርገን ነው ልናገኘው የምንፈልገው ነገር ስላለን ነው። እግዚአብሔር ጾመ ስንል ግን እግዚአብሔር እንደኛ የሚፈልገው ነገር የለም። ሙሴ ቢጾም ታቦተ ጽዮን ለመቀበል ፈልጎ ነው፣ ሕግ ለመቀበል ፈልጎ ነው። ኤልያስ ቢጾም ወደ ሰማይ ማድረግ ፈልጎ ነው። እዝራ ቢጾም መጻሕፍት ምስጢር እንዲገለጥ ፈልጎ ነው። እግዚአብሔር ግን ለምን ነው የጾመ? የሚፈልገው ነገር የለ። ከሱ በላይ የሚፈልገው ነገር ኑሮ ከሱ በላይ የሆነ ሰው ከዚያ የሚጠይቀው አይደለም። ምክንያቱም እሱ አምላክ ስለሆነ ማለት ነው። ከአብና ከመንፈስ ቅዱስ ጋር እኩል ሪና ያለው ማለት ነው። ዓለምን የፈጠረ ዓለምን ያስገኘ ያለሱ የሆነ የተደረገ የለም ብሎ ሐዋርያው ቅዱስ ዮሐንስ የመሰከረለት ልዑል አምላክ ነው። ልዑል አምላክ ሲሆን ግን ለምን ነው የጾመ የሚለው ነው ያለ። ለምን ነው የጾመ? ምክንያቱም እንደኛ የሚፈልገው ነገር የለም። እሱ ሰጭ ነው። የሚቀበለው ነገር የለም። ሰጭ ነው እግዚአብሔር። የሚፈልገው ነገር የለም። የሚፈልጉትን የሚያሟላ እግዚአብሔር ነው። የሚያጣው ነገር የለም። ለአጡት የሚሰጥ ነው እግዚአብሔር። ነገር ግን ለምን ነው የጾመ ስንል 3 ምክንያቶች እናነሳለን። እግዚአብሔር የጾመበት ምክንያት ጾሙ ከሰው የተለየ ስለሆነ ማለት ነው። ምክንያቱም እኛ ፍላጎታችን መሰረት አድርገን እንድንጸድቅ ሊሆን ይችላል፣ ሐሳባችን እንዲሳካ ሊሆን ይችላል፣ ስጋ ህይወታችን እንዲባረክ ሊሆን ይችላል፣ መንፈሳዊ ህይወታችን እንዲባረክ ሊሆን ይችላል፣ የሰማዩ ምድር ዓለም ለመውረስ ሊሆን ይችላል። እግዚአብሔር ግን የሚፈልገው ነገር ሳይኖር ጾመ እና ለምን ጾመ ሲባል 3 ምክንያቶች እንተናለን። አንደኛውና መጀመሪያው ለአርአያነት ነው። ለአርአያነት እኛ እሱን አብነት አድርገን ለአብነት ወይም ለአርአያነት እሱን አብነት አድርገን እሱን ተከትለን እንድንጾም ነው። ሁለተኛ ምክንያት ክርስቶስ የጾመበት ሁለተኛ ምክንያት ምንድነው ስንል በመብል ምክንያት የሄደውን ልጅነት ከመብል በመከልከል ለአዳም ለመመለስ ነው። አዳም ልጅነቱን ያጣው በ40 ቀን ያገኛትን ያችን ልጅነት ያጣው አዳም በመብል ምክንያት ነው። ያንን የለበሰውን የበረሃ ልብስ የተገፈፈው በመብል ምክንያት ነው። በእግዚአብሔርና በሱ መካከል የነበረውን ያን የግንኙነት መስመር የበጠሰው በመብል ምክንያት ነው። ሁሉን ነገር እንዲገዛ እንዲነዳ ንጉስ ሆኖ የተሾመውን ያን መንግስቱን ያጣው በመብል ምክንያት ነው። ስለዚህ በመብል ምክንያት ያጣትን ልጅነት፣ በመብል ምክንያት የተገፋትን የበረሃ ልብስ፣ በመብል ምክንያት ያጣትን መንግስት ይመልስለት ዘንድ እግዚአብሔር ከምግብ ተከልክሏል። ከምግብ ተከልክሎ 40 ቀን ቆይቷል። ስለዚህ ሁለተኛ እግዚአብሔር የጾመበት ምክንያት ይሄን ይመስላል ማለት ነው። ሶስተኛ ጾም የትሩፋት ሁሉ መሰረት ስለሆነች፣ ጾም የጽድቅ ሁሉ መሰረት ስለሆነች ሰራይ ሕግ መሆኑን ለማሳየት በጾም ሕግ ሰርቶ ለማሳየት ሰራይ ሕግነቱን ለማሳየት ጾምን በመጀመር ጾምን በመስራት ሰራይ ሕግ ነኝ ለማለት ሰራይ ሕግነቱን ለማሳወቅ በሶስቶች ምክንያት እግዚአብሔር ጾሟል ማለት ነው። እንግዲህ ከዚያ መካከል ደግሞ ሌላው የሚነሳው ጥያቄ ምንድነው? እግዚአብሔር ለምን ነው 40 ቀን ያደረገው የሚል ነው። እግዚአብሔር 40 ቀን ጾመ፣ ዝቅ ብሎ 30 ከፍ ብሎ 50 60 ያላደረገው ለምንድን ነው? እግዚአብሔር 40 ቀን የፈለገበት ለምንድን ነው ሲባል ምክንያቶች አሉት። አንደኛ ምክንያት ለአይሁድ ምክንያት ለመንሳት ነው። አይሁዳን ሁልጊዜ እግዚአብሔር ለማሳሳት ሕገ ወንጌል ላለመቀበል ምክንያት ይፈጥራሉ እና ለነሱ ምክንያት ላለመስጠት ነው። ምንድነው ያ ምክንያት ላለመስጠት? እግዚአብሔር 30 ቢጾም ወይም 50 ቢጾም ኖሮ አባቶቻችን ነቢያት 40 ቀን ጾመው ነበረ። ነገር ግን እሱ የነቢያትን ሕግ ስለማያከብር የነቢያትን ሕግ ስራ ስለማይከተል ከዚህ ውጭ ስለሆነ 40 ቀን አልጾመምና
ስለዚህ ሕገ ወንጌል ስህተተኛ ናት ብለው ሕገ ወንጌል ላለመቀበል እሱም አምላክ አይደለም ብለው ላለመቀበል ምክንያት እንዳያደርጉ ምክንያት ለመንሳት እግዚአብሔር 40 ቀን ጾሟል። 40 ቀን። ስለዚህ የመጀመሪያው እግዚአብሔር 40 ቀን የጾመበት ምክንያት ምንድነው ካልን የአይሁድን ምክንያት ለመንሳት እንደ ነቢያት 40 ጾሞ እንደ ነቢያት 40 ቀን ቆይቶ ለአይሁዳውያን ምክንያት እንዳይኖር ማድረግ ነው። ምክንያቱም አይሁዳውያን እንደዚህ ምክንያታም ስለሆኑ ምክንያት ለመንሳት ብዙ ነገሮችን አድርጎባቸዋል። ሕግን ሁሉ ፈጽሟል እግዚአብሔር በነገራችን ላይ ያለ ኃጢአት በስተቀር ወፈጸመ ሕገ ዕብራውያን ያለ ኃጢአት በስተቀር የዕብራውያንን ሕግ ሁሉ ፈጽሟል ይላል። ጾሟል። በ40 ቀን ወደ ቤተ እግዚአብሔር ገብቷል። ትምህርት ቤት ገብቶ ቀለም አጥንቷል። የሚገርማችሁ ገማልያል ከሚባል መምህር ገብቶ እንደኛ ትምህርት ተምሯል። በየፋሲካው እየተገኘ በየበዓላቱ እየተገኘ ያከብር ነበረ። ምክንያቱም ለአይሁዳውያን ፈጻሚ ሕግ እንደመሆኑ መጠን ሕግ ፈጻሚ እንደሆነ ለማስረዳት ለአይሁዳውያን ደግሞ ምክንያት ላለመሆን ሕጋችንን ስላፈረሰ ነው ሰቀል ነው እንዳይሉ ሕጋችንን ስለጣሰ ነው የከሰስ ነው እንዳይሉ ምክንያት ለመንሳት ሕገ ካህናትን ሁሉ እግዚአብሔር ፈጽሟል። ስለዚህ አንደኛው ምክንያት 40 ቀን የጾመበት ምክንያት እግዚአብሔር አይሁድ ምክንያት ለመንሳት ነው። ሌላው ያው በነቢያት አንፃር በሙሴ አንፃር ሙሴ ወንጌልን 40 ቀን ጾሞ ወንጌልን ለመስራት ነው። ምክንያቱም ሙሴ 40 ቀን ጾሞ ኦሪት ተቀብሏልና እሱም 40 ጾሞ ወንጌልን ለመስራት ነው ብሎታል አባቶቻችን። 40 ቀን የጾመበት ምክንያት ሙሴ 40 ቀን ጾሞ የመጀመሪያዋን ሕግ ኦሪት ተቀብሏል። የቃል ኪዳኑ ታቦት ተቀብሏል። 570 ወነበቦ የሚባለውን 570 ጊዜ የተነጋገረውን ስርዓታዊ ሕግን ተቀብሏል። ያንን ለመቀበል 40 ቀን ጾሟልና ሙሴ 40 ቀን ቆይቶ ሕግን እንደሰራ እግዚአብሔርም 40 ቀን ጾሞ የሐዲስ ኪዳን ሕግ የሆነችዋን ወንጌልን ለመስራት ነው ብለውታል አባቶቻችን በአንጻር ማለት ነው። ስለዚህ 40 ቀን የጾመበት ምክንያት ይሄ ነው ማለት ነው። ሌላው ሙሴ 40 ቀን በግብጽ ኖሮ እስራኤላውያን ማውጣት ችሏል። ግብጽ የገሃነም ምሳሌ ናት። ሙሴ የክርስቶስ ምሳሌ ነው። ክርስቶስም 40 ጾሞ ነፍሳትን ከገሃነም የሚያወጣበት ስራ መጀመሪያ ስላደረገው ነው። ሌላው ኤልያስ 40 ቀን በመጾም ብሔረ ሕያዋን አድርጓል። እናንተም 40 ቀን ብትጾሙ ገነት መንግስተ ሰማያት ትገባላችሁ ለማለት ነው። ሌላው ሕዝቅኤል 40 ቀን በመጾም ከ500 ዝቅ ከ800 ብቅ የሚሉ ሙታን አስነስቷል። እናንተም 40 ቀን ብትጾሙ 40 ቀን ብትጸልዩ ትንሳኤ ዘለክብ ትነሳላችሁ ለማለት ነው። ትንሳኤ ዘለክብ ትንሳኤ ዘላሳር አይደለ? ትንሳኤ ዘለክብ ትንሳኤ ሁለት መንገድ ስለሆነ ትንሳኤ ዘላሳር የጉስቁልና ትንሳኤ አለ። ትንሳኤ ዘለክብ የክብር ትንሳኤ አለ። ማንኛውም ሰው መነሳቱ አይቀርም። ትንሳኤው ግን ይለያያል። ትንሳኤ ዘላካር፣ ትንሳኤ ዘለክብ። ትንሳኤ ዘላሳር የጉስቁልና የመከራ ትንሳኤ ነው። ምክንያቱም ውጤቱ ወደ ገሃነም የመሄድ ስለሆነ ውጤቱ ወደ ሲኦል የመሄድ ስለሆነ ውጤቱ እድሜ ልክን በመከራ ውስጥ መኖር ስለሆነ ትንሳኤ ዘላሳር የሚባለው ግን የክብር ትንሳኤ ነው። ምክንያቱም ውጤቱ ወደ መንግስተ ሰማያት መግባት ስለሆነ ከመነሳት በኋላ። ስለዚህ እንደ ሕዝቅኤል 40 ቀን ብትጾሙ እናንተም ትንሳኤ ነፍስ፣ ትንሳኤ ዘለክብ፣ ትንሳኤ ልቡና ትንሳላችሁ ለማለት እግዚአብሔር 40 ቀን ጾሟል ማለት ነውና እግዚአብሔር 40 ቀን የጾመበት ምክንያት በዚህ ምክንያት እንግዲህ የክርስቶስን ጾም ስናነሳ ብዙ ጥያቄ የሚሆኑ ነገሮች አሉ። በዚህ ጾም ቅድም እንዳልኳቸው ሶስቱ አርስታጣው ድል ተነስተውበታል። በዚህ ጾም ደግሞ አምላክ ወሰብ እንደሆነም ተረድተበታል። እግዚአብሔር ከተጠመቀ በኋላ አልወለም አላደረም፣ ዕለቱን ገዳም ሄደ ይላሉ አባቶቻችን። ለምን ገዳም ሄደ ይሉና ለአብነት ምክንያቱም እናንተም ከተጠመቃችሁ በኋላ ማተብ ካሰራችሁ በኋላ የክርስቶስ ልጆች ከተባላችሁ በኋላ ገዳማዊ ስራ ስሩ ለማለት ነው። የገዳም ስራ የታወቀ ነው፣ ፍቅር ነው፣ በፍቅር ኑሩ ማለት ነው። የገዳም ስራ የታወቀ ነው፣ ህብረት ነው፣ በህብረት ኑሩ ማለት ነው። የገዳም ስራ የታወቀ ነው፣ ትህትና ነው፣ በትህትና ኑሩ ማለት ነው። የገዳም ስራ የታወቀ ነው፣ ንጽህና ቅድስና ነው፣ በንጽህና በቅድስና ኑሩ ለማለት ነው። የገዳም ስራ የታወቀ ነው፣ ጾም ጸሎት ነው። እናንተም በጾም በጸሎት ኑሩ ማለት ነው። የገዳም ስራ የታወቀ ትግሃ ሌሊት ነው፣ በትግሃ ሌሊት ኑሩ፣ ጸንታችሁ ኑሩ ማለት ነው። የገዳም ስራ አንድነት ነው፣ በአንድነት ኑሩ ለማለት ለአርአያነት እግዚአብሔር ወደ ገዳም ሄደ። ከሄደ በኋላ 40 መዓልት 40 ሌሊት ጾመ። ከዚያ በኋላ ተራበ ይላል ወምዝረበ ወጾመ እግዚእ ኢየሱስ 40 መዓልት 40 ሌሊት እግዚአብሔር 40 መዓልት 40 ሌሊት ጾመ ወምዝር ከዚህ በኋላ ተራበ። በእነዚህ በሁለት ኃይለ ቃል አምላክ ወሰብ መሆኑን እንረዳበታለን። 40 ቀን መቆየቱ
አምላክነቱን እንረዳበታለን። ተራበ ባልንበት ደግሞ ሰው መሆኑን እንረዳበታለን። ምክንያቱም ያ ተራበ የምንለው ይገርም ነው፣ መለኮት ስለሆነ ተራበ እያልን ያለ ወምዘ ከዚህ በኋላ ተራበ። መራብ የሰው ልጅ ባህሪ ነው። ፍጹም አምላክ ፍጹም ሰው መሆኑን ተረተንበታል። 40 ቀን መቆየት የሚችል ሰው አይደለም። አጽናኛ ኤልያስ 40 ቀን ቢቆይ እግዚአብሔር እንዲጸና አድርጎት ነው። እግዚአብሔር 40 ቀን ይቆየ ግን በራሱ ስልጣን በራሱ ፈቃድ። ሙሴ 40 ቀን ቢቆይ መንፈስ ቅዱስ አጽንቶት ነው። አጋዥ እግዚአብሔር ወልድ እግዚአብሔር መንፈስ ሶስቱ አካላት አጽንተውት ነው። እግዚአብሔር ወልድ ግን በራሱ ስልጣን ነው 40 ቀን የቆየው። 40 ቀን መቆየቱ መለኮቱን ያስረዳናል። አርደው መለኮት ይባላል። መለኮቱን ማስረዳት ነው። አምላክነቱን ማስረዳት ነው። ወምዘር ከዚህ በኋላ ተራበ የሚለው ደግሞ ሰው መሆኑን ያስረዳል። መራብ መጠማት የስጋ ስለሆነ ማለት ነው። ስለዚህ ፍጹም አምላክ ፍጹም ሰው መሆኑን በዚህ ትምህርት ውስጥ አስረድቶናል። ምክንያቱም ያተራበ የምንለው የሚገርም ነው። ያተራበ የምንለው እስራኤል መና የመገበ እግዚአብሔር ነው የሚራበው በስጋ ርስ ስለተገለጠ። ያ ተጠማ የምንለው ያ ብለን የምንናገርለት ያ መለኮት ከደረቅ አለት ላይ በሙሴ በትር አማካኝነት በትሩን ሲመታ ውሃ አፍልቆ ያጠጣ እግዚአብሔር ነው። ምግብ ይኖራል ተብሎ በማይታሰብበት ሰማይ ላይ መና አዝንቦ ያበላ እግዚአብሔር 2 ዓሣ 5 እንጀራ አበርክቶ ለዚያ ሁሉ ያበረከተ የሰጠ አምላክ ነው። ተራበ ምን እሱን ነው። በነገራችን ላይ እግዚአብሔር አዲስ ኪዳን ስንመረምር በእነዚህ በአምስት ነገሮች ያስተምሩናል። አዲስ ኪዳን ለማጥናት እንደዚህ ክርስቶስ የሰራቸውን 5 ነገሮች ስለ 5 ነገሮች ብሎ የፈጸማቸውን ተግባራት ማጥናት ይጠበቅብናል። ያን ካላጠናን ስህተት እንወድቃለን። ለአርያነት፣ ለአጽድቆተ ትስብእት፣ ለአርደው መለኮት፣ ለቤዛነት፣ ለካሳ የሚሉ ነገሮች አሉ። እነዚህ መረዳት ካልቻል ስህተቱን እንወድቃለን። እግዚአብሔር ተራበ ሲባል ትንሹ ነው አይደለም። የተራበው ሰው ስለሆነ ነው፣ ፍጹም ሰው ስለሆነ ነው። ስለዚህ ለአርያነት የምንለው በጾመ ጊዜ አርያነት ነው፣ በጸለየ ጊዜ ለአርያነት ነው። አንዳንድ ሰው እግዚአብሔር ሲጾም እግዚአብሔር ሲጸልይ አይተው እግዚአብሔር እንደ ትንሽ ቆጠረው እግዚአብሔር እንደ አማላጅነት ይቆጠራሉ። ስህተት ነው። እግዚአብሔር ለአርያነት ነው ያን ያደረገው። በአንድ መጽሐፍ ቅዱስ ኃይለ ቃል ውስጥ አንድ ጊዜ 40 ቀን ቆየ ካለ በኋላ አንድ ጊዜ ተራበ ይላል። ፍጹም አምላክ ፍጹም ሰው መሆኑን ለመረዳት ነው። አርደው መለኮት የምንለው መለኮታዊ እንደሆነ ለማስረዳት በዝግ ቤት ሲገባ እናየዋለን። አልዓዛርን ሲያስነሳ እናየዋለን። በደረቅ ግንባር ዓይን ሲፈጥር እናየዋለን። ይሄ መለኮት መሆኑን ሊያስረዳ ነው። ከአብርሃም በፊት ነበርኩ ብሎ በአብርሃም በፊት ነበርኩ ብሎ ቅድመ አብርሃም አለው እንኳን ከአብርሃም በፊት ነበርኩ ብሎ ሲናገር እናየዋለን። አርደው መለኮት ነው። እሱ ከአብርሃም በስጋ ካየነው ከአብርሃም በኋላ የኖረ በአብርሃም የተወለደ ዘመን የተቆጠረለት ያ መለኮት ዘመን ተቆጥሮለታል። ነገር ግን ጥንታዊ ልደቱንና ቀዳማዊነቱን ለመግለጽ ምን አለ? ከአብርሃም በፊት ነበር። ይሄ አርደው መለኮት ነው። አርደው መለኮት ነው። ተራበ የምንለው ግን አጽድቆተ ትስብእት ነው። ደከመ ስንል ሰው መሆኑን ማስረዳት ነው። ተኛ ስንል ሰውኑን ማስረዳት ነው እንጂ ተኛ ስንል ከአብ ከመንፈስ ቅዱስ ያንሳል ማለታችን አይደለም። ደከመ ስንል አምላክነቱን ለቆ አይደለም፣ አልለቀቀም። ሰው ሲሆን አምላክነቱን ሳይለቅ ነው ሳይሆን። ለቤዛነት ስንል አዳም ቤዛ ማለት አዳምን አሉ አዳምን መስሎ የአዳምን መከራ ሁሉ ተቀብሎ አዳምን ማዳን ማለት ለውጥ ማለት ነው። ቤዛ ማለት ስለዚህ ለውጥ ሆኖ የሰራቸው ነገሮች አሉ። በሌላ አገላለጽ ተገብቶ የምንለው ማለት ተገብቶ ጸሎት ሲጸልይ ተገብቶ ነው። አዳምን አሉ አዳምን መስሎ መከራ ሲቀበል አዳምን አሉ አዳምን መስሎ ነው። ሲሰቀል አዳምን አሉ አዳምን መስሎ ነው። ሲወሰን አዳምን አሉ አዳምን መስሎ ነው። በአዳም ቅርጽ ተገንቶ አዳምን መስሎ አዳም ሊቀበለው የሚገባውን ሁሉ መከራ ተቀብሎ ስላዳንን ነው። በዚያ ነው ሊቃውንቱ ወባ ጊዜ ነው ሰኩል ጽዋተ መከራ አዳም ሊቀበለው ሰኩል ጽዋተ ጸላይ ፈትኖ ባመጣብን ነገር ምክንያት እግዚአብሔር በመከራ ሁሉ ወደ ፈተና ሁሉ ገባ ብለው የሚናገሩ ለዚያ ነው። ስለዚህ ለአርያነት ለአጽድቆተ ትስብእት ለአርደው መለኮትና ለቤዛነት እንዲሁ ለካሳ የፈጸመውን ጉዳይ ወስዶ እግዚአብሔር እንደ ታናሽነት መቆጠር አስፈልና እዚህ ላይ የሚያሳየን ምንድነው? አርደው መለኮት 40 ቀን በመቆየት መለኮታዊ መሆኑን አስረዳን። ተራበ ብለን ለአጽድቆተ ሰው መሆኑን አስረድቶናል ማለት ነው። ስለዚህ በዚህ ሐሳብ ብዙ የሚተነተኑ ሐሳቦች አሉ። ጠቅለል ሲል የጌታ የመድኃኒታችን የኢየሱስ ክርስቶስ ጾም ለእኔና ለእናንተ የትሩፋት ምንጭ፣ የበረከት ምንጭ፣ የእውቀት ምንጭ፣ የጥበብ ምንጭ፣ ሰማያዊን ዓለም ምንወርስበት ስለሆነ ጾማችንን መጾም በሚገባ ስርዓቱን ሕጉን አክብረን መጾም መጸለይ ይገባናል፣ ይጠበቅብናል።
ስለዚህ የዛሬዋ ቀን ልዩ ናት። ሶስቱ አርሳጣው ድል የተነሱባት ናት። ሰንበት የሚነሳባት የምትመሰገንባት የምትከብርበት ቀን ናት። ለእግዚአብሔር ፈጽመን የምንገዛበት ቀን ስለሆነች ቅድስት የሚለውን ስያሜ ይዟል፣ ቅድም እንደተነተን ነው። ስለዚህ በዚህ ጾም ውስጥ ሰይጣንን ሶስቱ አርሳጣው የሚባሉትን ድል ነስተን መንግስተ ሰማያት እንድንወርስ አምላካችን እግዚአብሔር ይፍቀድልን። ወስብሐት ለእግዚአብሔር።